ማን ነው እንደኔ ግን በዚህ ጉዳይ እየተጨነቀ በዚህ ጉዳይ እየሰለቸ በዚህ ጉዳይ እየተማረረ በዚህ ጉዳይ እንደው ግራ ግብት ያለው? አረ መፍትሄ ካላችሁ የእውነት መፍትሄ ካላችሁ ቀልድ አይደለም፣ ሲሪየስሊ ነገር ነው። መላበሉ የእውነቴን ነው። የሌሊት እንቅልፍ አረ ወይኔ 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 ምን ይሻለኝ? ሀይሚጌ ይህንን ቪዲዮ ሪፖስት በምታደርግበት ሰዓት እኔ ቁጭ ብያለሁኝ ቲክቶክ ላይ ማለት ነው። እውነቴን ነው የምላችሁ። ሌሊት በጣም 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 የተቸገርኩበት ጉዳይ ነው። ወይ እንደ ሰው ጌም ላይ ባልገባ ጌም አልጫወት፣ ወይ እንደ ሰው ቪዲዮ አልሰራ፣ ቪዲዮ አለቅ ምን አልል፣ ግን በቃ ፍጥጥ ብዬ የሰው ቪዲዮ ስክሮል እያረኩ ማየት። ወይኔ ፈጣሪ ትዕግስቱን ስጠኝ። የሆነ እርግጠኛ ነኝ ብዙዎቻችሁ በዚህ ጉዳይ ተቸግራችኋል። እኔ ራሴን ብቻ አይደለም እንቅልፍ የምነሳው፣ በቃ ይሁን ባሌም አለ አጠገቤ ተኝተዋል። ሌላም ሰው ያው አንዳንዴ ይኖራል፣ መቼም ሰው አይጠፋም። ግን በጣም 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 ከባድ ነው። ከእኔም አልፌ ሌላ ሰው ስበጠብጥ ነው ማድረው። እግዚአብሔርን ነው የምላችሁ። እዚህ ብቻ አይደለም አረብ ሀገርም እያለሁ ነበር። አረብ ሀገር እያለሁ ራሱ እንደዛ ስደክም ውዬ ማለት ነው፣ ስራ ስደክም ውዬ ማታ ገብቼ በቃ ቲክቶክ ላይ አድራለሁ። አይገልጸውም። ግን ይሄ በጣም ለእኛ ምን ያክል ሪስክ እንዳለው የሚያውቀዋል። በጣም ትልቅ ሪስክ ነው ያለው፣ ትንሽ ሪስክ አይደለም ጋይስ። ለዚህማ ተባብረን መፍትሄ መፈለግ አለብን። የእውነት ሰላም ወገንታት፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አንዳንድ እህቶቼ ሪፖስት አታምጪ የምትሉ ሰዎች አላችሁ፣ ግን ምንም ማለት እኮ አይደለም ውዶች፣ የሚጎዳ ነገር የለውም። ከተመቻችሁ ዘና በሉበት፣ ካልተመቻችሁ ደግሞ ለእኔ ስለሚጠቅመኝ እናንተ ላይክ አድርጋችሁ ተለፉ። ምንም ማለት ስላልሆነ ማለት ነው። መጥፎ ነገር ይዤ ስለማልመጣ ምንም ማለት አይደለም። እና ደግሞ ያው ሪፖስት ደግሞ ለሁሉም ሰው አይደርስም። እንደ አጋጣሚ ሆኖ ብዙዎቻችሁ ከየት ነው የምታመጪው? እኛ ጋር አይደርስም፣ ሁሉም ቦታ አይደርስም። አጋጣሚ ነው የምታገኙት እነሱ ሼር ሲያረጉ ማለት ነው። እና የሆነ የውሸት ምናምን አቀናብሬ የማመጣ የሚመስላችሁ እዚህ ጋር ቀስት የምናደርግበት እኮ እሷ ሼር ያረገችበት ነገር ነው። ይሄ ምንም በውሸት የሚመጣ ነገር የለውም። በዛ ላይ ደግሞ ጥፋት የለውም ማለት ክፋት የለውም ምንም ማለት አይደለም። ዝም ብዬ እዚህ ጋር ስለዚህ ጉዳይ አውሮቼ ፖስት ባደርገው ምናልባት ለእኔ ሊጠቅመኝ ይችላል፣ እናንተ ደግሞ አይጎዳችሁም። ስለዚህ ምንም ማለት ስላልሆነ ነው እንጂ መጥፎ ነገር ቢሆን ይዤ አልመጣም። ወዶቼ፣ እኔ ማሮቼ፣ እህቶቼ ዝም ብላችሁ ላይክ እያረጋችሁ አበረታቱኝ። እኔ ወዶች እህታችሁ አይደለሁ፣ ተው አበረታቱኝ። እናማ ሀይምዬ ምን ብላ ይሄ ሼር ያደረገችው ማለት በነገራችን ላይ የብዙዎችን የሚመለከት ነው። እግዚአብሔር የብዙዎቻችን ችግር፣ የብዙዎቻችን ስቃይ፣ የብዙዎቻችን ችግር ነው። በቃ እንዳጠቃላይ የብዙዎቻችን ከባድ ነገር ነው። ሁላችንም በየቤታችን የሚያጠቃ ነው ማለት ነው። ወይኔ የምር ከባድ ነው። እና ቼርስ ስክሮል ማታ ሰው ህልም በሚያይበት ሰዓት ቲክቶክ ስክሮል የምናደርገው ሰዎች ይላልና ይሄ እያንዳንድሽ እርግጠኛ ነኝ ሁልሽም ጋር አለ፣ ሁልሽም ጋር ማለት ነው። እና ሀይሚዬ ደግሞ ከስር ገብታ ሼር አድርጋ ብላለች። አዎ እሷም ናት። አዎ በዛን ሰዓት አሁን ይሄ ሌሊት ላይ ሪፖስት የተደረገ ነው። ሌሊት ከ8 ሰዓት ኦልሬዲ ይሄን ስክሪንሺት ያደረኩት ጠዋት አካባቢ ነው። ግን ከ8 ሰዓት ጠዋት አይቸው ከ8 ሰዓት በፊት ነው የምለው 8 ሀወር ይላልና በዛን ሰዓት ደግሞ እኔም አፍጥጫለሁ እዛ ቲክቶክ ላይ ተመልከቱልኝ። ከሌሊቱ 9 ሰዓት 8 ሰዓት ምናምን ማለት ነው በኢትዮጵያ። የምር በጣም ከባድ በሽታ፣ በጣም ከባድ። በዛ ላይ ደግሞ ሌሊት በቃ ቲክቶክ ላይ አፍጠን እናድራለን። ሌሊት ቀን እንዴት ስራ ይሰራ? መጃጃል በቃ ፍጥጥ፣ ሌላ ሰው ሰላም መንሳት እና የትልቅ በሽታ ነው። እውነቴን ነው የምልህ፣ ትልቅ በሽታ። ከበሽታም በሽታ አንደኛ ለአእምሯችን ጥሩ አይደለም።
ማለት ነው። አሁን ቲክቶክ ላይ አፍጥጬ ባደርኩበት ሰዓትና ቀን ትንግት ብዬ በቃ በሰላም የዋልኩበት ሌሊት ቀን ሳልተኛ ውዬ ሌሊት ደግሞ ለጥ ብዬ በቃ ምንም ከማታ ጀምሬ እስከ ጠዋት የምተኛበት ቀንና ሌሊት አፍጥጬ የምውልበት ቀን የማድርበት ቀን ሌሊት አፍጥጬ የማድርበት ቀን ይለያያል። የቀኑ ሰላም ማለት ነው። ተኝታችሁ ባደራችሁ ቀን ሰላም ነው የምትሆኑት። ግን እንደዚህ ቲክቶክ ላይ አፍጥጣችሁ በምታድሩበት ሰዓት ቀን ጅዝብ ንፍርቅ፣ ስራ መስራት አትችሉ ምናምን በጣም አስጠልቶ ነው የምታገኙትና ይሄ ነገር በጋራ መፍትሄ እንፈልግ። የእውነት የብዙዎቻችን ችግር ስለሆነ ማለት ነው። እና እስኪ እናንተም ችግር ከሆነ እኔም ችግር አለብኝ እንደዚህ አይነት በሉኝ እና በጋራ መፍትሄ እንፈልግ። እንግዲህ ሌላው ደግሞ ይሁን የተቃጠለ ነገር አላ ቲክቶክ አካባቢ ይሁን አለ። ለምን ታረቁ ነው ወይስ ምንድነው? አልገባኝም። ለምን ሰላም ፈጠሩ ነው? ለምን ምንድነው? በቃ ምን ይደረግ እያላችሁ ነው? ምንድነው ፍላጎታችሁ? ምንድነው አላማችሁ? ለምን ሰላም ፈጠሩ ነው እነዚህ ልጆች? የኔን ደስታ ባያችሁት። የኔን እንደውም ትላንትና ብዙውን ማፍጠጫ ያደርኩት አንድ ላይ ላይቭ ከመጡ ነው 40 አስለምደውን አልነበረ? እንደውም ማፍጠጫ ያደርኩበት ምክንያት አንዱ ይመጣሉ ብዬ ስላሰብኩ ነው። ግን አልመጡም እና የኔን ደስታ ባያችሁት። እግዚአብሔርን እነሱ በቃ የትላንትናው ሰላምና ፍቅር መውረድ የኔን ሰላምና የኔን ደስታ ባያችሁት። እንዴት አድርጌ ላሳያችሁ እግዚአብሔርን። ስለዚህ እንደው ምን ሰጣችሁ? እንደው ካኝኝ የማትወጡ ሰዎች። ለነገሩ አጀንዳ ነው፣ አልፈርድም። አጀንዳ ነው። አይዲያ ስታጡ በቃ አሩንም ፈሱንም መቀባጠር መለቃቀም ነዋ። ምን ማድረግ አይቻልም። እንግዲህ እነሱ አንድ ሆነዋል፣ ፍቅር ፈጥረዋል። ስለዚህ ደግሞ ክብር ለድንግል ማርያም ልጅ እግዚአብሔር ይመስገን። ይሄ እነሱን እዚህ ደረጃ እንደዚህ እኮ ነው ለማየት፣ እንደዚህ በፍቅር ሲመጡ ለማየት ብዙ ከባባድ ዋጋ የከፈለ ሰው አለ፣ ብዙ ያለቀሰ፣ ብዙ ያዘነ ሰው አለ። ስለዚህ እናንተን እንደው እንዳላያይቶ መተው ነው፣ የእውነት መተው ነው የሚሻለው። ሌላ ምንም ያደርግ አይቻልም። ከዚህ በኋላ ምንም በመሀላቸው የሚገባም ምንም ትንሽዬ እንኳን ቀዳዳ የለችም፣ ተደፍናለች። አሁን የእዩ ጉዳይ ነበር፣ አብቅቷል። ከዚህ በኋላ የምንጠብቀው እኛ ምንድን ነው? ሰርግ፣ ቀለበት፣ ብሩኪ። ይኸውልህ አሁን ከዚህ በኋላ ያችን ሀይሚዬ ሰላም ሳትፈጥሩ ቀለበት ልታደርግ የተንበረከክባትን ጊዜ ከዚህ በኋላ ድገማት። እሺ፣ ከዚህ በኋላ የሆነ ቀን ላይ በሰላም በፍቅር መሆናችሁበት፣ አሁን ዛሬ ነገ ምናምን አይደለም፣ ግን ከዚህ በኋላ ግን በደንብ አስብባትና የባለፈ የተንበረከክባትን ከዚህ በኋላ ፍቅር በሆናችሁበት ጊዜ ከሆነ በቃ ያንን ነው እኛ የምንጠብቀው፣ ያንን እንጠብቃለን። ሌላውን ተውትና ይመቻችሁ። በሉ ላይክ አርጉ፣ ደግሞ ሰብስክራይብ አርጉ። እንግዲህ የላችሁ መታችሁማ ዝም ብላችሁ አትወጡ።